አልፎ አልፎ የሚደብረኝ ቀን አለ። አዎ ያውቃል፣ ይደብረኛል። የሚደብረኝ አጋጣሚዎች አሉ። ምክንያቶቹም ብዙም ባላቃቸው አንድ የሆነ ውስጥ የገባ ነገር ሊኖር ይችላል፣ ከበድ ያለ ነገር ይኖራል። የዛን ሰዓት ይደብረኛል። በጣም ደመናማ ጠዋት ከሆነ ሊደብረኝ ይችላል። በአገሪቱ ኢኮኖሚም ሊደብረው ይችላል። በጣም ፈልግ የነበረው ነገር ካልተሳካ ይደብረኛል። ይህንን ያሉት አስተያየት ሰጪዎች የድብርት ስሜት የሚደጋግማቸው ሲሆን እነሱ ለዚህ ስሜት የሚያስቀምጡት በውል የሚታወቅ ምክንያት የላቸውም። ነገር ግን ድብርት በአስተሳሰብ፣ በስሜት፣ በባህሪ ሁኔታ ላይ ተጽዕኖን የሚያሳድር የአእምሮ ጤና እክል ነው ሲሉ የስነ ልቦና ባለሙያዎች ስሜቱን ይገልጹታል። ይህም ለረጅም ጊዜ የሚቆይና የሰውን የዕለት ተዕለት ህይወት የሚጎዳ ስለመሆኑም ከጣቢያችን ጋር ቆይታ ያደረጉት የስነ ልቦና ባለሙያ ዳዊት ላቀው ገልጸዋል። ድብርት ህመም ነው ልንለው የምንችለው ነው። እንደውም ፊዚካሊ ከምንታማቸው ህመሞች እንደውም በጣም ሲቪየር ነው፣ ከባድ ችግር የሚያመጣ ነው በህይወታችን ላይ በዕለት ተዕለት ህይወታችን ላይ እና ለተወሰነ ሰከንድ የሚታይ ቢሄቪየራል ቼንጅ ድብርት ላንለው እንችላለን። በስትረስም በሌላም ነገር ሊመጣ ይችላል ወይም ሙድ ዲስኦርደርም ሊሆን ይችላል። ሰዎች በዕለት ተዕለት ኑሯቸው የሚያስተናግዱት የስሜት መለዋወጥ ድብርት ነው ብሎ ለመፈረጅ የራሱ መለያዎች መኖራቸውን ባለሙያው ያነሳሉ። ለራስ የሚሰጥ ዝቅተኛ አመለካከት፣ ከሰዎች ጋር ያሉ መስተጋብሮችና የምግብ ፍላጎት መቀነስ በድብርት ስሜት ውስጥ የሚገኙ ባህሪዎች ናቸው። የድብርት ስሜት ከሳምንታት በላይ ከዘለቀ የአእምሮ ህመምን ሊያስከትል ይችላል። ሰዎች ከልክ ላለፈ ድብርት ሲጋለጡ ራስን እስከ ማጥፋት እንደሚደርሱ ይነገራል። የአእምሮ ህመም ነው። ይሄ ሳይኮሎጂካልም ፕሮብሌም ነው። ሲቪየር ሲሆን ደግሞ የአእምሮ ህመም ነው። ባዮሎጂካልም ኢንሄሪት ያደረግነውም ሊሆን ይችላል፣ ከወላጆች የሚመጣ ወይም ደግሞ ውስጣችን ባሉት ሆርሞኖች መዛባት ማነስ እንትን ማለት ሊሆን ይችላል። መድኃኒት እየተሰጣቸው አልጋ ይዘው የሚታከሙ ሰዎች ይኖራሉ። በሳይካትሪስቶች የሚደገፉ ሰዎች ይኖራሉ። ከሆርሞን መለዋወጥ ጋር ተያይዞ የሚመጣ ድብርትን በሕክምና እርዳታ ማስተካከል እንደሚቻል ጥናቶች ያሳያሉ። ከወንዶች ይልቅ በሴቶች ላይ በስፋት የሚስተዋለው ድብርት የሚወዱትን ሰው በማጣት አዳዲስ ክስተቶችን አምኖ አለመቀበልና ማስተናገድ አለመቻል ለህመሙ መንስኤ መሆናቸው ይገለጻል። ብዙ ጊዜ ሰዎች የሚወዱትን ወይም ማጠገባቸው ያለውን ሰው በሚያጡበት ጊዜ፣ በሞት ወይም ደግሞ በተለያየ መንገድ በሚያጡበት ጊዜ ዲፕሬሽን ውስጥ ይገባሉ። በስራቸው ኢፌክቲቭ ሳይሆኑ ሲቀሩ ዲፕሬሽን ውስጥ ይገባሉ። በዕለት ተዕለት ህይወታቸው ውስጥ ደግሞ ችግር ሲያጋጥማቸው ዲፕሬሽን ውስጥ ይገባሉ። ለችግሮች የሚሰጡት መልስ ዲፕሬሽን ውስጥ ሊያስገባ ይችላል። በሁሉም የእድሜ ክልል የሚከሰተው ድብርት ህጻናትን የሚያጠቃ ሲሆን የምግብ ፍላጎታቸው መቀነስ፣ በእድሜያቸው የሚጠበቁ እንቅስቃሴዎችን አለማከናወን፣ ሀሳብን አለመግለጽ የሚታይባቸው መገለጫዎች ናቸው። ህጻናት ላይ ደግሞ ሲሆን የምግብ ፍላጎት ማነስ፣ ትምህርት ቤት ሲሄዱ ዝምታ ውስጥ መግባት፣ ሀሳባቸውን ለመግለጽ መፍራት፣ ከቤተሰብ ጋር ተቀላቅሎ አብሮ አለማሳለፍ፣ በር ዘግቶ መቀመጥ፣ ለረጅም ጊዜ በአንድ ቦታ ላይ መቀመጥ፣ ከልጅ የሚጠበቁ እንቅስቃሴዎችን አለማሳየት፣ ወላጆቻቸው ለመጠየቅ የሚፈልጉትን ነገር በሌላ ሰው መጠየቅ፣ እነዚህ ሁሉ የሚታዩ ናቸው። ከድብርት ህመም ለመላቀቅ ሰዎች መጽሐፍትን እንዲያነቡ፣ የአካል ብቃት እንቅስቃሴና በቂ ረፍት እንዲያደርጉ፣ የአመጋገብ ስርዓታቸውን በማስተካከል ከራስ ጋር ጊዜ በማሳለፍ ችግሩን መቅረፍ እንደሚችሉ የስነ ልቦና ባለሙያዎች የሚለግሱት ምክር ነው። ሆኖም ባለሙያን ማማከር ችግሩ ሳይባባስ እንዲቀረፍ ያስችላል ብለዋል። ትልቁ እና ወሳኙ መፍትሄ ባለሙያ ጋር መሄድ ነው። ለልጆችም ብቻ ሳይሆን ለአዋቂዎችም የሚሰጡ ትሪትመንቶች ወይም ደግሞ ህክምናዎች አሉ። የመጀመሪያው ሳይኮቴራፒ ህክምና ወይም ደግሞ ቶኪንግ ቴራፒ የሚባል አለ፣ በባለሙያ የሚሰጥ። ከዛ ደግሞ ኮግኒቲቭ ቢሄቪየራል ቴራፒ የሚባል አለ። ከዛ ባለፈ ደግሞ ቅድም እንዳልኩሽ ባዮሎጂካል ከሆነ ደግሞ በሜዲኬሽን ደግሞ ይመጣል፣ መድኃኒት ፕሪስክራይብ ተደርጎላቸው ያለባቸው ችግር ሁኔታ በደንብ በባለሙያ ታይተው የሚታከሙ ሌሎችም አሉ፣ ካውንስሊንግን ጨምሮ። እነዚህን የተሰጡ ምክረ ሀሳቦችን ተግባራዊ በማድረግ ድብርትን ማከምና ጤናማ ህይወትን መምራት እንደሚችሉ ተገልጿል።